ገድለ ቅዱስ ማቴዎስ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በጌታችን በኢየሱስ ክርስቶስ ሰላም በካህናቱ ሀገር ያገለገለ ሐዋርያውና ወንጌላዊ የሚሆን የቅዱስ ማቴዎስ ሥራ ይህ ነው። ጸሎቱና በረከቱ ወዳጆች ከምንሆን ከሁላችንም ጋር ይሆን ለዘላለሙ አሜን። የቅዱሳኑ የጴጥሮስና የእንድርያስ ከጽርዕ መመለሳቸው እንዲህ ነው። በሃይማኖት አጸኗቸው፣ ሃይማኖትንም አስተማሯቸው። በመንገድ ሲሄዱም ቅዱስ ማቴዎስ አገኛቸው። እርስ በርሳቸውም መንፈሳዊ በሆነ ሰላም ተባባሉ። ቅዱስ ማቴዎስም የመጣችሁት ከየት ነው አላቸው። እነርሱም ከጽርዕ ከተማ ነው አሉት። ቅዱስ ማቴዎስም እኔ የመጣሁትም ፈራክ ክምኖስ ከሚባል ሀገር ነው፣ ትርጓሜውም ደስተኞች ማለት ነው አላቸው። እነርሱም ሁሉንም እያንዳንዱን ነገሩት። ቅዱስ ማቴዎስም የነበሩበት ሀገር እግዚአብሔር ከእነርሱ ጋር ያለበት ነበር። ዘወትርም ከእነርሱ ጋር ይመገባል። በቤተ ክርስቲያናቸው በስተ ምስራቅ በኩልም ዙፋኑን ያስቀምጣል፣ ትእዛዙንም ያስተምራቸዋል። ወደዚያች ሀገር በገባው ጊዜም በስሙ አስተማሯቸው፣ ነገሯቸውም። እኛም ይህን ስም እናውቀዋለን አሉኝ። እኔም ማን ነገራችሁ አልኋቸው። እስከ ነገ ድረስ ታገስ፣ ያስተማረንንም ታየዋለህ አሉ። ሲነጋም ጌታችን ኢየሱስ ክርስቶስ በብሩህ ደመና ተቀምጦ መጣ። የሰማይ ኃይላት መላእክትም ያመሰግኑት ነበር። እኔም ይህን በተመለከቱ ጊዜ በመንፈስ ቅዱስ ፈጽሞ ደስ አለኝ። የክብር ንጉሥን አመስግኑት፣ እስከ ዓለም ዳርቻ ድረስም ልዑልነቱን ኃያልነቱን ተናገሩ በማለትም ጮኹ። በቤተ ክርስቲያን ውስጥም እግዚአብሔርን እያመሰገንን ቆየን። ከ3 ቀን በኋላ እኛን ባረከንና በታላቅ ምስጋና ወደ ሰማይ አረገ። ለዚህም ታላቅ ክብርም የበቃችሁት በየት ነው? ጌታችን ኢየሱስ ክርስቶስ ከእናንተ ጋር ይመገብ ነበርና አልኋቸው። እነርሱም ስለ 9ኙ ነገር እግዚአብሔር ወደ ምድረ ርስት ስላስገባው ስለ ግማሹ ነገር አልሰማህምን? እነርሱ ማለት እኛ ነን። የቀን እኩሌታ በሆነ ጊዜ የእግዚአብሔር መልአክ ወደ እኛ መጣ። በዚህ ዓለም ልብሳቸውን ያላቆሸሹ ሄሮድስ የገደላቸው 14 እልፍ ከ4,000 ሕፃናትም ከእርሱ ጋር መጡ። ሲያመሰግኑ እኛም እናመሰግናለን። ሀሌሉያ ሲሉም ወርቅም ሆነ ብር አንፈልግም። ሀሌሉያ ሲሉም ከእነርሱ ጋር ሀሌሉያ እንላለን። በሀገራችንም ወርቅም ሆነ ብር አንፈልግም። በሀገራችን ስጋ አንበላም ወይንም አንጠጣም። ምግባችን መዓር፣ መጠጣችንም ጠል ልምላሜ ነው። በኃጢአታዊ ፍላጎትም ወደ ሚስቶቻችን ፊት አንመለከትም። ልጃችንም በሚወለድበት ጊዜ በዘመኑ ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለእግዚአብሔር መባ እጅ መንሻ እናቀርብለታለን፣ ውሃ እንጠጣለን። ነገር ግን በሰው እጅ ከተሰራ ጉድጓድ አይደለም፣ ከገነት የሚመነጭ ነው እንጂ ሰው የሰራውን ልብስም አንለብስም። ልብሳችን ከእጽዋት ቅጠል ነው እንጂ በሀገራችን ሁከት የሆነ ነገር አንሰማም። ባህሪያችንም አንዱስ እንኳን አያውቀውም፣ በእርሱም አይናገርም። በሀገራችን አንድ ወንድ 2 ሴት አያገባም። ልጅም ከአባቱ ፊት አይሞትም። ትንሹ ልጅ በሽማግሌ ፊት አይናገርም። በሀገራችን አንበሶች አሉ፣ አንከፋባቸውም፣ እነርሱም አይከፉብንም። ነፋስ ሲነሳ የገነትን መዓዛ እናሸታለን። በሀገራችን በጋ ቅዝቃዜ ብርድ የለም፣ የሰላም ነፋስ ይሆናል እንጂ። ከእነርሱ ይህም በሰማሁ ጊዜ ከእነርሱ ጋር መኖርን ወደድሁ። ዓይኖቼ እነርሱን ከማየት አይደክሙም፣ ጆሮዎችም የሚጣፍጥ ድምፃቸውን በመስማት አይደክሙም። ከዚህ በኋላም ጴጥሮስና እንድርያስ እግዚአብሔርን አመሰገኑት። ከእርሱ ወደ የትኛው ቦታ እንደሚሄዱም ይገልጥላቸው ዘንድ ጠየቁት። ስለዚህ ጌታ በመካከላቸው ተገለጠላቸው። ሰላሜ ከእናንተ ጋር ይሁን። ከፍጥረቱ ሁሉ አባቴ የመረጣችሁ ቅዱሳን ደቀ መዛሙርቱ የታገሱ፣ በሁሉም ቦታ በሁሉም ጊዜ ከእናንተ ጋር ነኝና እመኑ። ካላችሁበት ቦታ ከእናንተ የምርቅ አይደለሁምና አላቸው። ሐዋርያትም ወደ መሬት ተደፍተው ሰገዱለት። አቤቱ ቅዱስ ስምህን ዘወትር እናመሰግናለን። የምንሄድባትን መንገድም እዘዘን ንገረንም አሉት። ጌታችንም ቅዱስ ጴጥሮስን ወደ ሮም፣ እንድርያስንም ወደ ምስያ፣ ቅዱስ ማቴዎስንም ወደ ሀገረ ካህናት እንዲወጡ አዘዘ። ቅዱስ ማቴዎስም ጌታችን እንዲህ አለው፣ እኔ ካህናትን አላውቅም፣ ወደ ሀገራቸውም አልገባሁም። ጌታችን አንተ እስከዛሬ ሃይማኖተ ጎደሎ ነህ፣ ወደዚች ሀገር መንገድ ሂድ፣ እርሷም ወደ ሀገራቸው ታደርሳለች አለው። እንዲህ እየተነጋገሩ እያሉም ደመና ታየች፣ ቅዱስ ጴጥሮስና እንድርያስንም ተሸከመቻቸው። ጌታችን እንዲሰብኩባቸው ካዘዛቸው ቦታዎችም አደረሰቻቸው። ቅዱስ ማቴዎስም ተመልሶ ጌታችን ኢየሱስ ክርስቶስ እንዳዘዘው አደረገ። ጌታችንም ከእርሱ ጋር ተመላለሰ፣ እስከ ከተማው በርም አደረሰው። ሐዋርያ ማቴዎስ ሆይ በርታ፣ ከሀገሩ ገዢ ብዙ መከራ እስከሚደርስበት ድረስ በርታ፣ ወደ እስር ቤት ይጨምርሃል፣ ከዚህ በኋላ በእሳት ያቃጥለዋል። አንተ ግን ታገስ፣ አትፍራ፣ ተጠበቅ እንጂ አትንቀጥቀጥ።
ተስፋም አትቁረጥ። ንጉሱም ተመልሶ በእኔ ያምናል፣ በዚያች ሀገር የሚኖሩትም ያምናሉ። አንተን ለማቃጠል የሚያነዷት እሳትም ትንቦገቦጋለች አለው። ቅዱስ ማቴዎስም ትንሽ ሄዶ ዓይኖቹን አነሳና ከወዳጅ ከአብርሃም ጋር የተነጋገርህ የጌታችን የኢየሱስ ክርስቶስ አባት ሆይ እያለ ጸለየ። በይስሐቅ አማካኝነትም ለፍጥረቱ ቃል ገባህ። ለያዕቆብ ምስክርን አቆምህ፣ ለዮሴፍም ጸጋን አደልህ፣ ለሙሴም ሕግን ሰጠኸው። ቀን በደመና እየጋረድህ ሌሊትን በአምደ እሳት እያበራህ ሕዝብህን 40 ቀን ያህል ጠበቅህ። ጠላቶቻቸውንም ከእግራቸው በታች አጠፋህ። ለአባቶቻቸው ለአብርሃም ለይስሐቅና ለያዕቆብ ወደ ማልህላቸው ወደ ምድረ ርስትም አወጣሃቸው። በምንለይበት በዚችም መንገድም መሪ ሆነኝ አለ። በዚያችን ሰዓት ደመናይቱ ደረሰች፣ ቅዱስ ማቴዎስን ተሸከመችው፣ ወደ ብሔረ ካህናትም አደረሰችው። ሀገሩን በተመለከተ ጊዜም ተደሰተ፣ ወደ ከተማው ሊወጣም ወደደ። በግ ጠባቂም ተመለከተ። ቅዱስ ማቴዎስ ባገኘው ጊዜም አንተ በግ ጠባቂ ጎልማሳ ሆይ ወደዚያች ሀገር የምታስገባው መንገድ ወዴት ናት? አለ። እርሱም መንገዷ ይህ ነው፣ ነገር ግን አንተ በዚህ መግባት አትችልም፣ ልብስህ እንደ ሀገሬው ሰው ልብስ አይደለምና ልብስህ የቆሸሸ ነውና፣ ወደዚች ሀገር መግባት ከፈለግህ ይህን ልብስ ካንተ አስወግድ፣ የካህናትን ልብስም ልበስ። የራስ ፀጉርህንና ደምህን ተላጭ፣ ወገብህን ታጠቅ፣ በቀኝ እጅህም የሆሳዕናን የድህነትን ዘንባባ ያዝ፣ በእግሮችህም ከዘንባባ የተሰራ ጫማን ተጫማ፣ ልብስህ እንደ ልብሳቸው ይሁን፣ ወደ ከተማውም ግባ አለው። ይህን ነገር ከእርሱ በሰማ ጊዜም በልቦናው አዘነ፣ ወደሚመጣበት መንገድም ተመለሰ። የተናገረው ጎልማሳ ግን ጌታችን ኢየሱስ ክርስቶስ ነው። ቅዱስ ማቴዎስ ወደ መንገዱ በተመለሰ ጊዜም ይህ ጎልማሳ በኋላው ተከተለው፣ እጁን ዘረጋና ወደ ኋላው መለሰው። ማቴዎስ ሆይ ወዴት ትሄዳለህ? አለው። ቅዱስ ማቴዎስ በየት ታውቀኛለህ? ስሜንስ ማን ነገረህ? አለው። ጎልማሳውም ማቴዎስ ሆይ እኔ አውቅሃለሁ፣ ወደ ቤትህ ተመለስ፣ እኔ አምላክ ኢየሱስ ክርስቶስ ነኝ። የምልህን እንዳዘዝሁህ አድርግ፣ ልብህን አታሳዝን። እንዳዘዝሁህ ካላደረግህ ወደ ከተማው መግባት አትችልም። ቅዱስ ማቴዎስም ተመለሰና ጌታችን ኢየሱስ ክርስቶስ እንዳዘዘው አደረገ። ጌታችን ከእርሱ ጋር ሄደ፣ ወደ ከተማው በርም አደረሰው። አገልጋዬ ማቴዎስ ሆይ ጽና፣ ታገስም፣ ከሀገሩ ንጉሥ ብዙ ግርፋት ይደርስብሃልና ወደ እስር ቤት ይጨምሩሃል፣ ከዚያ በኋላም በእሳት ያቃጥሉሃል። ታገስ እንጂ አትፍራ፣ ተጠበቅ እንጂ አትንቀጥቀጥ። እርሱ ተመልሶ በእኔ ያምናል፣ በዚያች ሀገር ያሉትም ያምናሉ። አንተን ለማቃጠል የሚያነዷት እሳትም ትንቦገቦጋለች፣ አምላካቸው አጵሎንንም ታቃጥላቸዋለች። አንተ ግን ታገስ፣ ስሜንም ጥራ፣ እኔ በየጊዜው እሰማሃለሁ። እኔ ከአንተ የራቁህ አይደለሁም፣ ባላችሁበት ቦታ ከወንድሞች ከሐዋርያትም አልራቅሁም አለው። ጌታችንም ለቅዱስ ማቴዎስ ይህን ነገረውና በታላቅ ምስጋና ከእሱ ወደ ሰማይ አረገ። ማቴዎስም ተነሳና ወደ ከተማው ገባ። ምኩራቡ ያለው የት ነው አለ። እነርሱም ሀገር የት ነው አሉት። እኔ ከጽር የመጣሁ ጥበበኛ ነኝ አላቸው። የሥራ ድርሻህ ምንድን ነው? የምትሻው ምንድን ነው አሉት። እርሱም የአምላካችሁን አስተምሮ ትመለከት ዘንድ መጣሁ። የሚያስተምራችሁ እንዴት ነው? እነርሱም ሐዋርያውን ምንም አያስተምረንም፣ በእርሱ ዘንድ ድምፅም አንሰማም፣ ለእጅ መንሻ የምናቀርበው ማን እንደሚመገበው አናውቅም፣ የሚያገለግሏቸው ወንዶች ከእኛ የእጅ መንሻን ይቀበላሉ እንጂ አሉት። ሐዋርያውም እናንተ ካህናት አይደላችሁምን አላቸው። እነርሱም አዎ አማልክትን ከሚያገለግሉ ታላላቅ ካህናት ወገን አይደለንም አሉት። የሁሉም የአማልክቶቻችሁ ስልጣን አንድ ነውን አላቸው። አይደለም፣ አጵሎን ይበልጣል አሉት። ሐዋርያውም አጵሎን ሀብታሞችን ይወዳል፣ ድሆችንም ይጠላቸዋል፣ ሚዛናዊነት የለም፣ በእርሱ ዘንድም መልካም ተግባር የለም። እኔም ከአምላካችሁ ጋር እናገር ዘንድ እሻለሁ። ሀብታሞችን እንዴት ትወዳቸዋለህ? ድሆችንስ እንዴት ትጠላቸዋለህ? እነርሱስ ሁሉ አገልጋዮች አይደሉምን? ሁሉንም ታከብራቸው ዘንድ ይገባህ ነበር እለዋለሁ። የሀገሩ ሰዎችም ይህን በሰሙ ጊዜ ከሁለት ተከፈሉ። እርስ በርሳቸውም ትምህርቱን እንሰማ ዘንድ ወደ እርሱ እንሂድ ተባባሉ። እነርሱም ከቅዱስ ማቴዎስ ጋር ሄዱ፣ ከምኩራቡም ደረሱ። ካህኑንም ወደ እርሱ ወሰዱት። ሊያገናኘው የነበረው ከግብፅ የመጣው ሰውም ከእርሱ ጋር ተነጋገረ። ቅዱስ ማቴዎስም ወደ እርሱ በተመለከተ ጊዜ መንፈሳዊ በሆነች ሰላምታ እጅ ነሳው፣ ሊያድነውም ወደደ። ቅዱስ ማቴዎስ ካህኑ አረሚስን እጅ በነሳው ጊዜም የእግዚአብሔር ጸጋ በእርሱ ላይ ወረደች። ሐዋርያውንም አንተ ከየት ወገን ነህ አለው። እጅ በነሳው ጊዜ ታላቅ ጸጋ ወረደ። ጌታዬ ሆይ አንተ ማን ነህ? ንገረኝ አለው። ሐዋርያውም ከቸሩ ወገን ነኝ፣ የእግዚአብሔር ካህንም ነኝ አለው። ቅዱስ ማቴዎስም የእግዚአብሔር ጸጋ በካህኑ አረሚስ ስላደረበት ፈጽሞ ተደሰተ። ካህኑ አረሚስም ሐዋርያውን አውቅ ዘንድ እሻለሁ፣ ወደዚች ሀገር ለመድረስ እንዴት መንገድ አገኘህ አለው። ሐዋርያውም አምላኬ አለው።
ወደዚች ሀገር አደረሰኝ አለው። ካህኑ አርሚስም ይህ እንዴት ሆነ አለው። ሐዋርያውም ቀኝ እጄን ያዘኝ፣ በከተማው በርም አቆመኝ። ካህኑ አርሚስም እኔ አምላክህን ላይሻለሁ አለው። ሐዋርያውም ትእዛዙን ከጠበቅህ በፍጹም ልብህም ካመንበት የምነግርህ እውነት እንደሆነም ከተረዳ ያን ጊዜ አምላኬን ታየዋለህ፣ ከአንተ ጋርም ይነጋገራል። የእኔ አምላክ እርኩስ ለሆነ ሰው አይገለጥምና በውስጥም በውጭም ንጹሕ ለሆነ ሰው ይገለጣል እንጂ አለው። አርሚስም አምላክ የት አለ አለው። ሐዋርያውም በሀገር ያለ አለው። አርሚስም ያንተ ሀገር የት ነው አለው። ማቴዎስም ሀገሬስ ከቅዱሳን ሀገር ነው አለው። የሚኖሩበት ሰዎችም አይሞቱም። በሀገሬ ሁለንተናው ብርሃን ነው እንጂ ጨለማ የለም። አምላኬ በውስጧ ላሉት ሁሉ ያበራል። በሀገሬ ሰዎች ላይ ሁሉም ሞት የለባቸውም። ሁሉም በዙፋን የተሸለሙ ያጌጠ ነው። ሽቱ የሞላበት ነው። ብዙ ቦታዎችም አሉበት፣ ጻድቃንም ይኖሩበታል። በሀገሬ ባሪያ የለም፣ ሁሉም ነፃ የወጣ ነው እንጂ። ጌታዬም ቸር ይቅር ባይ ነው። ለችግረኞች ይሰጣቸዋል፣ ባለጠጋም ያደርጋቸዋል። በሀገሬ ጠብ የለም፣ ሁሉም ፍቅረኞች ናቸው እንጂ። በሀገሬ ሐሜት የለም፣ ሁሉም ተስማሚዎች ናቸው እንጂ። በሀገሬ ክፉ ነገር ድፍረት የለም፣ በውስጧ ፍጹም ደስታ የሞላባት ናት እንጂ። ካህኑ አርሚስም ከቅዱስ ማቴዎስ ይህን በሰማ ጊዜ በሀገርህ እንዴት ርኩሰት የለም አለው። ቅዱስ ማቴዎስም ሀገሬም አምላኬም ንጹሐን ናቸው አለው። አርሚስም እኔ ከአንተ ጋር ወደ ሀገርህ መግባት ሻለሁ አለው። ቅዱስ ማቴዎስም አንተ ወደ ሀገሬ ትገባለህ፣ አምላኬንም ታየዋለህ፣ በማመን መስለኸኛልና በተቀደሰው ምስጢርም አንድ ሆነሃልና አለው። በመሸ ጊዜም አርሚስ ቅዱስ ማቴዎስን ለአምላኬ መብራት እስከማብራ ድረስ ቆየኝ። መብራት ብቻ አይደለም፣ አጥበዋለሁ፣ እስከሚያምርበት ድረስም አስጌጠዋለሁ፣ ከቦታ ወደ ቦታ እሸከመዋለሁ አለው። ቅዱስ ማቴዎስም አምላኬ ለአንተም ያበራልሃል፣ አገልጋዮቹንም ብርሃን ይከባቸዋል፣ የሚያመሰግኑትም ሁሉ ብርሃንን ይለብሳሉ። ካህኑ አርሚስም እኔም ከአንተ ጋር ወደ ሀገር ሄዳለሁ አለው። ቅዱስ ማቴዎስም ወደ ሀገሬ መውጣትን አትሻ፣ እኔ አምላኬን እጠራዋለሁ፣ ወደ እኔም ይመጣል። ከምኩራቡ በደረሰ ጊዜም እርሱ ብርሃኑን ያበራልሃል አለው። አርሚስም እኔ በዚህ ታላቅ ምስጢር አየው ዘንድ እሻለሁ አለው። ቅዱስ ማቴዎስም ይህን ከተናገረ በኋላ ዓይኖቹን ወደ ሰማይ አነሳ። ሁሉን የያዝህ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ጌታዬ መድኃኒቴ ሆይ እለምንሃለሁ። የምስጋና ንጉሥ ነህ፣ የጻድቃንም ንጉሳቸው ነህ፣ ለታወሩትም ብርሃናቸው ነህ። የዓለም ብርሃን አንተ ነህ፣ የጨለማ የማይቀርበው ብርሃንም አንተ ነህ። መልካም ፍሬን የማያፈራውን ዛፍ ሁሉ የምትቆርጥ ምሳር ነህ። የሰው እጅ የሰራውን አማልክት ሁሉ የምታቃጥል እሳት ነህ። ለሰው ልጆች ሁሉ የሕይወት ዕፅ ነህ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ይቅርታ ትድረሰኝ፣ ጸሎቴን ስማኝ። ብርሃንህ በእኔ ላይ ትሁን፣ በአገልጋዮችም ላይ አሳድር፣ ምሕረትህንም በእኛ ላይ አሳድር አለ። ቅዱስ ማቴዎስ ጸሎቱን በፈጸመ ጊዜም በእነርሱ ላይ ታላቅ ብርሃን ወጣ። አርሚስም በተመለከተው ጊዜ በግንባሩ ወደቀ። ስለ ብርሃኑ ብዛትም በሀገሪቱ ታላቅ ሁከት ሆነ። ምድርም ተነዋወጠች። አጵሎንም በግንባሩ ወደቀ። በምኩራቡ ያለው ምስልም ተሰበረ። በእነርሱ ምንም አልቀረም፣ ሁሉም ተሰባበሩ። ቅዱስ ማቴዎስም አርሚስን አስነሳው። ወደ አምላክህ ተመልከት፣ ራሱን ማዳን ያልቻለው አንተን ሌሎችን እንዴት ማዳን ይቻለዋል አለው። አርሚስም ተነሳና ወደ አጵሎን ገባ። ወድቆ ተሰባብሮም አገኘው፣ በእግሩም ረገጠው። አጵሎስንም ራስን ማዳን ያልተቻለ ሌላውን እንዴት ታድናለህ? የጠራህ የዚህ ንጉሥ ስም መልካም ነው አለ። ቅዱስ ማቴዎስም ይህን የተናቀ ነገር ተውና ውጣ አለው። በግንባሩም ወደቀ። አርሚስም ወጣና ቅዱስ ማቴዎስን በእጁ ያዘው። ምግብ ትበላ ዘንድ ከእኔ ጋር ወደ ቤቴ ግባ አለው። ቅዱስ ማቴዎስም እኛ ምግብ እንድንበላ ለእኛ የምንበላውን ያዘጋጅ ዘንድ አጵሎን ንገረው አለው። አርሚስም በገናነቱ በክብሩ እያለስ እንኳ ምንም እንዲህ አላደረገም። ከተሰበረ ከተቀጠቀጠ በኋላ እንዴት ይሆናል? ይረግጡት ዘንድ ከሰው እግር በታች ሆኗልና አለው። ቅዱስ ማቴዎስም የእኔ አምላክ ግን የምንመገበውን ወደ እኛ ይልክልን ዘንድ ይቻለዋል አለው። አርሚስም እኔ እለምንሃለሁ፣ በእኛ ላይ ከወረደው ብርሃን የተነሳ በምትለኝ ሁሉ አምናለሁ አለ። እኔም ወደ እኛ የሚላከውን ማየት ሻለሁ አለው። ቅዱስ ማቴዎስም የለመንኸኝን እኔ እሰጥሃለሁ አለው። ቅዱስ ማቴዎስም እጆቹን ዘረጋ፣ እንዲህም እያለም ለመነ። ወደ አንተ ተመልሰው ንስሐ ለሚገቡት ለኃጥአን አምላካቸው ነህ። የተናቁ ነፍሳትን ወደ እውቀት የምትመልስ አንተ ነህ። ነፍስና ስጋን በአንድነት የምትቀድስ አንተ ነህ። ከሰማይ የወረደው ቃል አንተ ነህ። በበረሃ መናንም ያወረደህ አንተ ነህ። ከሁሉም በላይ የምትሆን ታላቅ ቃል አንተ ነህ። የተጣሉ ነፍሳትንም ወደ ብርሃን የምትመራ አንተ ነህ። ይህም ወደ ልዕልና የሚያደርስ ነው። በበረሃ የነበረና ብዙዎቹ የተመገቡት መብልም አንተ ነህ። የተራቡትም በጾምና በደስታ ተመገቡ። ነፍስና ስጋን ታድናለህ። ለዚች መንፈሳዊት ለሆነች አገልግሎት ያዘጋጀኝ ጌታዬ ኢየሱስ ክርስቶስ ሆይ ጸጋህን በእኔ ላይ ያሳድር፣ በረከት በእኛ ላይ ይሁን። ለአንተም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በኋላ
በዚያ ጊዜ ብርህ ማዕድ ወደ እነርሱ ደረሰ። በላይም 3 የሚያበሩ ህብስቶች ነበሩ። ብርድ ነበርና የወይን ረዋት ነበር። ቅዱስ ማቴዎስም አርሚስ ሆይ በሃይማኖትና በተቀደሰው ምስጢር ከእኔ ጋር አንድ እስከምትሆን ድረስ ከዚህ ልትበላ አይገባህም አለው። አርሚስም ፍጠንና ይህን ለመቀበል ዝግጁ አድርገኝ አለው። ስለዚህ ማስተማረው፣ የህይወትን ነገርም ነገረው። ሃይማኖትን ማወቅንም ገለጠለት። በአብ በወልድና በመንፈስ ቅዱስ ስምም አጠመቀው። ከተቀደሰው ከዚያ ህብስትም አሰጠው። ቅዱስ ማቴዎስም ጸለየ። ዳግመኛ ማዕዱን አነሳ። ማቴዎስና አርሚስም መጡ። ያለበትን የአጵሎስን ቦታም ደፈኑት። የምኩራቡን በርም ዘጉት። በአንድነትም ወደ አርሚስ ቤት ገቡ። ቅዱስ ማቴዎስም ነገራቸው፣ አስተማራቸው፣ አሳመናቸው። በአብ በወልድና በመንፈስ ቅዱስ ስምም አጠመቃቸው። በአርሚስ ቤትም ታላቅ ደስታ ሆነ። ሲነጋም ወደ ምኩራብ ይገባ ዘንድ ንጉሱ መጣ። በሩንም ተዘግቶ አገኘው። ካህኑ አርሚስንም ያመጡት ዘንድ አዘዘ። በእጆቹ መካከል ስለሆነም ንጉሱ የምኩራቡን በር መዝጋትህ፣ ታላቁን የአጵሎንን ቦታ መድፈንህ መዝጋትህ እንዴት ደፈረህ አለው። አርሚስም አጵሎስን ያድን ዘንድ አልተቻለውም፣ እንዴትስ ሌላውን ያድናል አለው። ንጉሱም ማዳን የሚቻለው ማን ነው አለው። አርሚስም ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ ማምለጥ የሚቻለው ማን ነው? የነፍሳት መዳኛ ነው፣ የሙታን አንሻቸው ነው፣ የሰይጣንን ክፉ ስራ ሁሉ ያስወገደ የጻድቃን መመኪያቸው ነው። ሰይጣንንም አሰረው፣ ከእግሩ በታችም ቀጠቀጠው አለው። የኢየሱስን ስም ከየት ታወቅኸው አለው። አርሚስም አውቀው ዘንድ ካዘጋጀኝ ከደቀ መዝሙሩ ከቅዱስ ማቴዎስ ሰማሁ። ብርሃኑንም በእኔ ላይ አበራ፣ በቤት ላሉትም ሁሉ አበራልኝ አለው። ንጉሱም ይህን ነገር በሰማ ጊዜ ፈጽሞ ተቆጣ። አርሜስንና ቅዱስ ማቴዎስንም እግራቸውን በገመድ ያስሯቸው ዘንድ እየሳቡም በየሀገሩ ያዞሯቸውና ሰውነታቸውንም ይቆስል ዘንድ አዘዘ። ደማቸው ወጣ፣ እንደ ውሃም ፈሰሰ። ስጋቸውንም በመንገድ ተጣበቀ። በብትርም መቷቸው፣ በእስር ቤትም ይጨምሩ ዘንድም አዘዘ። ንጉሱም አጵሎን ወደ ነበረበት ወደ ምኩራቡ ገባ። በውስጡም የተሰባበረ ስዕልን አገኘ። አጵሎስም በየጥቂቱ የተሰባበረ ነበር። ንጉሱም የተደረገውን ተመልክቶ ልብሱን ቀደደ፣ በታላቅ ድምፅም ጮኸ። ከእርሱ ጋር የነበሩት ሁሉ ጮኹ። ንጉሱም አርሜስንና ቅዱስ ማቴዎስን በእሳት ያቃጥሏቸው ዘንድ አዘዘ። ስለዚህም ጽኑ ንጹጽታ ሆነ። በሀገሩ ያሉ ጣዖታት ሁሉ በግንባራቸው ወድቀው ተሰባበሩ። አሳምተው ጮኹ፣ ቀዳማዊና ሕያው ከሚሆን ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም አሉ። የሀገሩ ሕዝቦችም ከሁለት ተከፈሉ። አንዱ ክፍል ለኢየሱስ ክርስቶስ ሲሆን፣ አንዱ ክፍል ለአጵሎን ሆነ። የአጵሎን ደጋፊዎች የሚሆኑ ሰዎችም እነዚህን ጠንቋዮች አስወጧቸው፣ በእሳትም አቃጥሏቸው እያሉ ጮኹ። በኢየሱስ ክርስቶስ ያመኑትም እነዚህን ሰዎች አንሰጣችሁም አሉ። ብዙ እንጨትንን ያመጡና ያነድዱት ዘንድ አርሜስንና ቅዱስ ማቴዎስንም በሕይወት ያቃጥሏቸው ዘንድ አዘዘ። በኢየሱስ ክርስቶስ ያመኑትም የጦር መሳሪያቸውን ይዘው ቅዱስ ማቴዎስን አርሜስን ረዷቸው። የአጵሎን ሰዎችም እኛ የእግዚአብሔርን አገልጋዮች በእሳት ታቃጥሏቸው ዘንድ አንተዋችሁም፣ ይህ የሚገባ አይደለምና አሏቸው። ንጉሱም አጵሎንን ለምን ትክዱታላችሁ አላቸው። እነርሱም ራሱን ካገኘው ጥፋት ማዳን አልቻለምና በየቤቶቻችን ያሉ ጣዖታትም ሁሉ ተሰባበሩ፣ ሌላውን እንዴት ያድናል አሉ። ንጉሱም ደቀ መዛሙርቱን ያቃጥሏቸው ዘንድ አዘዘ። 1 ሰዓትስ እንኳን እንዳያቆዩቸውም አዘዘ። በክርስቶስና በአጵሎን ሰዎች ምክንያትም ሀገሪቱ ሁሉ ታወከች። ስለዚህም ቅዱስ ማቴዎስ ከፍ ባለ ድምፅ ተናገረ። ወንድሞቼ ሆይ ሰውን ልታስደስቱ እግዚአብሔርን ልታስቆጡ አይገባም አላቸው። ይህን ሲናገርም ከቤተ መንግስት የተላከ መልእክተኛ ደረሰ። ልጁ እንደሞተም ነገረው። ወደ ቤቱም በፍጥነት ተመለሰ። በጌታችን በኢየሱስ ክርስቶስ ያመኑትም ሁሉ ከሐዋርያው ጋር ቆሙ። ቁጥራቸውም 4000 ነበር። ቅዱስ ማቴዎስም አስተማራቸው፣ አዘዛቸው፣ እንዲህም አላቸው፣ አዲስ ተአምርን ታዩ ዘንድ እምነታችሁ ፍጹም ትሁን። ቅዱስ ማቴዎስም ወደ ንጉሱ ቦታ ሄደ። ስለ ልጅህ ልብ ፈጽሞ ያዘነብህ ሆይ ልጅህን ያድነው ዘንድ አጵሎስን ጥራው አለው። ንጉሱም ሙታንን ለማዳን የሚቻለው ለማን ነው አለው። ሐዋርያውም በእግዚአብሔር ልጅ በአምላኬ በኢየሱስ ክርስቶስ ብታምንበት ልጅህን በሕይወት ያስነሳልሃል አለው። ጽኑ መሐላንም አለለት። አምላክ ኢየሱስ ክርስቶስ የሚያደርገውን ተአምር ካየው ልጄንም ከሙታን ለይቶ ካስነሳው ለአጵሎንና ለጣዖቱ ምንም አንሰግድም አለ። ቅዱስ ማቴዎስም ከንጉሱ አንደበት ይህን ቃል በሰማ ጊዜ በመንፈስ ቅዱስ ኃይል ከድካሙ ተጽናና። ዓይኖቹንም ወደ ሰማይ አነሳ፣ እጆቹን ዘርግቶም ጸለየ፣ እንዲህም አለ፣ ጌታዬ ሆይ ዘወትር አመሰግንሃለሁ። የማያረጅ ቤትህ ታላቅ ነው። ከሁሉም በላይ ራሴን ሳልሰውር አመሰግንሃለሁ። ከስህተት ያድነን ዘንድ ከኃጢአትም መለሰን፣ በሃይማኖት አንድ እንድንሆንም አደረገን። ሙታንን የምታስነሳቸው ሆይ አንተን ብቻ አመሰግንሃለሁ። ሁሉን የያዝህ የጌታችን የኢየሱስ ክርስቶስ አባት አቤቱ ሆይ እለምንሃለሁ።
የሞትን እሾህ ትሰብርና ኃይሉንም ታጠፋ ዘንድ ከፍ ከምትል ኃይልህ ክብርህን ላክልን። የሲኦል ጠባቂዎች ይውደቁ፣ ዘበኞች ይጎሳቆሉ፣ ሊቃውንቱም በስህተት ይዋረዱ። የእባብን ራስ ይስበረው። ጌታችን ኢየሱስ ክርስቶስ ሆይ እጅህን ዘርጋና ይህ ንጉሥና በሀገሩ የሚኖሩትም ሁሉ ያምኑብህ ዘንድ ይህን ጎልማሳ አስነሳው አለ። ቅዱስ ማቴዎስም ጸሎቱን በፈጸመ ጊዜ ተነሳና የሞተው ያ ሰው ወዳለበት ሄደ። አንተ ጎልማሳ ሆይ በጌታችን በኢየሱስ ክርስቶስ ስም በሕይወት ተነስ እያለ በቀኝ እጁ ያዘው። ያን ጊዜም ያ ጎልማሳ ፈጥኖ ተነሳ። ለቅዱስ ማቴዎስም ከጫማው ተደፍቶ ሰገደ። የቸሩ የእግዚአብሔር አገልጋይ ሆይ ታጠምቀኝ ዘንድ እለምንሃለሁ፣ ከተቀደሰው ሚስጥርህም አድለኝ አለው። አቤቱ ዳግመኛም ወደ ጥፋትና ወደ ሲኦል አታግባኝ አለው። ንጉሱም በሐዋርያው በቅዱስ ማቴዎስ እጅ የተደረገውን ይህን ተአምር በተመለከተ ጊዜ ተነሳ፣ ቸልም አላለም። በቅዱስ ማቴዎስ እጅ በሀገሩ የሚኖሩትና ቤተሰቡ ሁሉ በአብ በወልድ በመንፈስ ቅዱስ ስም ይጠመቁ ዘንድ አዘዛቸው። በሀገሪቱም ታላቅ ደስታ ሆነ። ንጉሱም ወጣ፣ ቅዱስ ማቴዎስን ሊያቃጥሉት ባነደዱት እሳትም አቃጠለው። አጵሎን አመድ እስከሚሆን ድረስም እሳቱ አልቀዘቀዘም። በዚህ ተግባርም የሀገሩ ሰዎች ቡሩክ ሐዋርያ በሚሆን በቅዱስ ማቴዎስ ስልጣን በጌታችን በኢየሱስ ክርስቶስ አመኑ። ከዚህ በኋላም ጌታችን ኢየሱስ ክርስቶስ ተገለጠለት። ቅዱስ ማቴዎስንም በርታ፣ በሃይማኖት ጽና፣ የነገርሁህን ቃልም አስብ፣ አትደንግጥ፣ ታገስ፣ አትፍራ። በዚች ሀገር በአንተ ስልጣን የሚያምኑ የተመረጡ ነፍሳት አሉኝ አለው። ቅዱስ ማቴዎስም ጌታዬ ሆይ እሺ አለው። ቅዱስ ማቴዎስንና አረሚስንም ሕዝቡን አጥመቋቸው፣ አንጿቸው አላቸው። ከዚህ በኋላም ጌታችን ይህን ፈጽሞ በታላቅ ምስጋና ወደ ሰማይ አረገ። የሀገሩ ሰዎችም ወደ እርሱ ተመለከቱ። ንጉሱና የሀገሩ ሰዎችም የአጵሎን አዳራሽን አፈረሱ፣ ቤተ ክርስቲያንም ሰሩ። ሐዋርያው ቅዱስ ማቴዎስን ባረከ፣ አመሰገነ። አርሚስንም ኤጲስቆጶስነት ሾመላቸው። ዳግመኛም ቀሳውስትና ዲያቆናትን ሾመላቸው። ወንጌልንም ሰጣቸው። ሃይማኖታቸው እስከምትጸናላቸው ከእነርሱ ጋር ተቀመጠ። ከእነርሱም በሰላም ወጣ። ከከተማ በሚወጣበት ጊዜም ፊቱን ወደ እነርሱ መለስ አደረገና የእግዚአብሔር ጸጋና ሰላም እስከ ዘላለሙ ድረስ ከእናንተ ጋር ይሁን አላቸው። ጸሎቱና በረከቱ ከሕዝበ ክርስቲያኑ ጋር ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የቸሩ ወንጌላዊ የቅዱስ ማቴዎስ ምስክርነት ይህ ነው። የምስክርነቱ መጨረሻ በእግዚአብሔር ሰላም ጥቅምት 12 ቀን ነው። አሜን። ቅዱስ ማቴዎስ የይሁዳ ክፍል ከምትሆን ኢየሩሳሌም በደረሰ ጊዜ በዕብራይስጥ ቋንቋ ወንጌልን አስተማረ። ወደ ኢፓይንጌም ወጣ። ስለ ክርስቶስም አስተማራቸው። በቀናች ሃይማኖትም አጸናቸው። በሀገሩ ያሉ ሰዎች ሃይማኖታቸው እንደ ጸናችላቸው በተረዳ ጊዜም በሃይማኖታቸው የእርሱ እንዲሆኑ እግዚአብሔር ስለሰጠው ፈጽሞ እየተደሰተ ከእነርሱ ወጣ። ወደ በትሪያ ሀገሮችም ሄደ። አዳኝ በሆነ በእግዚአብሔር ቃል አስተማራቸው። ንጽሕት ድንግል ከምትሆን ከቅድስት ድንግል ማርያም ስለመወለዱ በእውነትም የአምላክ እናት ስለመሆኗ ስለመሞቱና ስለመነሳቱም አስተማራቸው። እግዚአብሔር ያለ ወንድ ዘር ቅድስት ከምትሆን ድንግል ማርያም ማኅፀን ተዋህዶ ሰው እንደሆነ ከሁሉ ይልቅ አስቀድሞ አስተማረ። ከመለኮት ጋርም አንድ አካል ሆነ። አልተጨመረም፣ አልተቀላቀለም፣ አልተለየም። ቅዱስ ማቴዎስም ወደ እስር ቤት እየሄደ ደዌ የጸናባቸውን በሽተኞች ሁሉ ፈጽሞ ያለማቋረጥ ይፈውስ ነበር። በጌታችን በኢየሱስ ክርስቶስ ስም ድህነት ይሆንላችሁ በማለት ለሁሉም ለእያንዳንዱ ፈውስን ይሰጥ ነበርና በዚች ሰዓትም ቅዱስ ማቴዎስ ወደ እስር ቤት ገባ። ከእርሱ ብዙ ገንዘብ የሚፈልጉ ሰዎችን ያገኘ። የእስር ቤት ጠባቂዎችም ታላቅ ስቃይን ያሰቃዩት ነበር። ቅዱስ ማቴዎስ ብዙ ስቃይ ወደ ደረሰበት ሰው በተመለከተ ጊዜም አዘነ፣ ስለ እርሱም አለቀሰ። ሰውዬ ሆይ በዚህ ጽኑ ሐዘን የምንመለከት ለምንድን ነው አለው። እርሱም ጌታዬ ሆይ ያገኘኝን ነገር ሁሉ እነግርሃለሁና ስማኝ። እኔ የገዢው የእቆስጦስ አገልጋይ ነኝ። በእርሱ ዘንድም በታማኝነት ነበርሁ። ቃሌንም ይቀበል ነበር። ለእኔም ብዙ ገንዘብ ሰጠኝ። ወደ ባህር ወጥቼ በዚህ ገንዘብ እንድነግድም አዘዘኝ። እኔም እንዳዘዘኝ አደረግሁ። ወጥቼም በመርከብ ተሳፈሩ። በባህሩ ስንሄድም ባህሩ ተናወጸ፣ ሞገዱም ከፍ ከፍ አለ፣ በውስጡም ጽኑ ነፋስ ነፈሰ። መርከቡም ሰጠመ፣ በችግር ውስጥም ወደቁ። እግዚአብሔር ይቅር እስከሚል ድረስ በሕይወት የመኖርን ጸጋ ቆርጬ ነበር። እግዚአብሔርም ትንሽ መርከብን ላከልኝ፣ ወደ ባህሩ ዳርም አወጣኝ። ወደ ጌታዬ እቆስጦስም ተመለሱ። በባህር በእኔ ላይ የደረሰብኝንም ነገሩት። በቁጣም አንተ የት ነበርህ አለኝ። በእኔ ላይ ስለደረሰው የነገሩት ቃሌንም አልሰማም። ገንዘብ ከመውደዱ ብዛት የተነሳም በእኔ ላይ ፈጽሞ ተቆጣኝ እንጂ። በዚህ ምክንያትም ከእስር ቤት ጨመሩት። ትንሽ ገንዘብ እንዲከፍለውም ይፈልጋሉ አለው።
ቅዱስ ማቴዎስም ይህን ነገር ከእርሱ በሰማ ጊዜ ፈጽሞ አዘነ። አትዘን፣ አታልቅስ፣ በሚያምንበት ልቦና ሁሉ እግዚአብሔር ይኖርበታልና አለው። ሰውየውም ምን ላደርግ ትሻለህ አለው። እኔ በሐዘንና በችግር ውስጥ ነኝና የቸሩ እግዚአብሔር አገልጋይ ሆይ ከሚገርፉኝ ጽኑ ግርፋት ያነሳ ነፍሴን ላጥፋት ፈልጌ ነበር አለው። የምልህን ይህን ታላቅ ምስጢር ስማኝ፣ አንድ ጊዜ ማልልኝ። የምልህ ይህም ተፈጸመ። በዘመኑ ሁሉ በእግዚአብሔር ታመን አለው። ይህ ሰውም ለሐዋርያው ሰገደ። በስልጣንህ መልካም ነገር ከተደረገልኝ ያዘዘኸኝ እንደማደርግም እግዚአብሔር ምስክሬ ነው። እኔም በተሰቀለው በክርስቶስ አምናለሁ አለው። ሐዋርያውም ነገ ጌታህ እቆስጦስ ይፈልግሃል፣ እንደ ሥርዓቱም ይገርፍ ዘንድ ከእስር ቤት ያወጣሃል። ባየ ጊዜም እንዲገርፉህ ያዝዛል። ጌታዬ ሆይ ወደ እኔ ትመለከት ዘንድ እለምንሃለሁ። ይረዱኝና ያዱኝ ዘንድ እግዚአብሔር የዚህን ሀገር ሰዎች ልቦና ይክፈትልኝ በል። ከቤቱ ሲደርስ እስከ 3 ቀን ድረስ ያድንሃል። አድረህም ሐመሩ ወደ ተሰጠመ ቦታ ሂድ። አንተም የጠፋ ገንዘብህን ሁሉ በዚያ ታገኛለህ። ውሰድና በአንተ ያለውን ዕዳ ክፈለው። አንተም ቤተሰብም ነፃ የወጣ ሁን አለው። በነገታውም እስቆጦስ ወደ እርሱ ላከ፣ ከእስር ቤትም አስወጣው። ባየው ጊዜም በቁጣ ወደ እርሱ ተመለከተ። እየገረፉ እንዲያቆሙ ታዘዘ። ይህ ሰውም መለሰ፣ ሐዋርያው እንዳዘዘውም ነገረው። ነገሩም ሁሉ እውነት ሆነ። እስቆጦስም ልመናውን ተቀበለው። ሐዋርያው የነገረውን ሁሉ እንደሚፈጸም በማመንም መርከቡ ወደ ተሰጠመበት ቦታ ሄደ። ከዚያ ደርሶም በቀኝ በኩል ከባህሩ ዳር ወርቅ በጨርቅ ሞልቶ አገኘ። እርሱም ያን ወርቅ ይዞ እየተደሰተና እግዚአብሔርን እያመሰገነ ሐዋርያው ቅዱስ ማቴዎስንም እያከበረ ወደ ሀገሩ ተመለሰ። ወደ እቆስጦስ ገብቶም ጨርቁን ፈታ፣ ወርቁንም ሰጠ። ያገኘው ወርቅ ቁጥሩ 2000 ዲናር ነበር። እቆስጦስም ይህ ምንድን ነው አለው። ይህ ገንዘብ በባህር የሰጠመው ነው፣ ይህ ሁሉም የተደረገበት ነው አለ። እቆስጦስም ይህን ገንዘብ የት አገኘኸው አለው። እርሱም ወደ እስር ቤት በጨመረህ ጊዜ ቸር ሰው አገኘሁ፣ ያዘንሁና የተከዙ ሁኜም ተመለከተኝ። በዚህ ሐዘን ለምን እመለከትሃለሁ አለኝ። እኔም በእኔ ላይ የደረሰብኝ ሁሉንም ነገር ነገሩት። የነገረኝም ሁሉ ተፈጸመ። መርከቡ ወደ ተሰጠመ ቦታ እንዲሄድ አዘዘኝ። ሄጄም ይህን ገንዘብ አገኘሁ። ጌታዬ ሆይ እኔ እሰማለሁ፣ በዚህ ዓለም እንደዚህ ያለ ሰው አልተገኘም አለው። እቆስጦስም ከአንተ የምሰማው ይህ የስንፍና ነገር ምንድን ነው? ገንዘቤን የሰረቀ ሰው ኖሮ ከንጉሱ ተለይተህ ሂደህ አስቆፍረህ ወደ እኔ አምጥተው እንደሆነ አላውቅም አለው። ያ ሰውም አንተ እንደምትለው አይደለም፣ በቅዱስ ማቴዎስ አምላክ በኢየሱስ ክርስቶስ ስምም እምላለሁ አልቆፈሩሁም። የነገርሁህ ነገር ግን እውነት ነው። ልታየው ከፈለግህም በእስር ቤት በሽተኞችን ይፈውሳል፣ አጋንንትን ያስወጣል አለው። ይህን ሲናገርም መልካም ማድረግን የሚጠላ ክፉ ሰው ደረሰ። አሰምቶም እንዲህ አላቸው፣ የሮም ሰዎች ሆይ ስሙ። በዚች ሀገር ይህች መታወክ የተከሰተችው በናዝሬቱ በኢየሱስ ክርስቶስ ስም እያስተማረ አንድ ነጋዴ ሰው ወደ ውስጧ ገብቷል። የሀገሩ ገዢ እቆስጦስ ከተወው እርሱ ጥፋት ያደርጋል፣ የሚኖሩባትም ሰዎች ይጠፋል አለ። የሀገሩ ገዢ ቆስጦስ ይህን በሰማ ጊዜም ወደ ንጉሱ ላከው። ንጉሱም ነገሩን በሰማ ጊዜ በሐዋርያው ላይ በጣም ተቆጣ። ወታደሮችንም ወደ ሐዋርያው ማቴዎስ ፈጥናችሁ ውጡ፣ ካገኛችሁትም ራሱን ቁረጡት፣ በድኑንም በመሬት ጣሉት፣ የሰማይ ወፎችም ምግብ ይሆን አላቸው። ወታደሮቹም ከእርሱ ወጡና ንጉሱን እንዳዘዛቸው አደረጉ። ቅዱስ ማቴዎስንም አገኙት፣ ራሱን ቆረጡት፣ ስጋውንም በድኑንም የሰማይ ወፎች መገቡት ዘንድ ጣሉት። ሰውን ወዳጅ እግዚአብሔርም የተመረጡ ሰዎችን ላከ። የቅዱስ ማቴዎስን ራስም ወሰዱ፣ ወደ ስጋም አቀረቡት። ንጹሕ በሆነ መግነዝም ገነዙት፣ በአባቶቻቸው መቃብርም አስቀመጡት፣ ቀበሩት። ያ ሰውም ከእቆስጦስ ያዳነው ሐዋርያው ማቴዎስ እንደሆነና ሐዋርያው ቅዱስ ማቴዎስ እንደገደሉ በሰማ ጊዜ እያዘነ ለ3 ቀን በእርሱ ዘንድ ቆየ። የተባረከው ሐዋርያ ቅዱስ ማቴዎስ ካረፈ ከ15 ቀን በኋላ ያ ሰው አረፈ። ይህ የተጋድሎ የምስክርነቱ ፍጻሜም ጥቅምት 12 ቀን ነው። ለአብ ለወልድና ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ አሜን። የተባረከው ሐዋርያ ቅዱስ ማቴዎስ ጸሎቱና በረከቱ ከወዳጆቹ ከሕዝበ ክርስቲያን ጋር እንዲሁም ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን። ይሁን ይደረግልን።